ሽውዬ ሽውነት ሸዋንግዛው ምን ነው ሽው አበዛሽ? እንደምወድ ታውቃለህ አይደል? ምን ፈልገሽ ነው ደግሞ አሁን? ሽውዬ ይኸውልህ ቲክቶክ ላይ ነጭ ያገቡ ሴቶች ባሎቻቸው ቅባት ይቀቧቸዋል፣ ያዝሏቸዋል። እኔ ግን አንድ ቀን እዘለኝ ብዬ እንኳን አላውቅም። እስቲ ቅባት እንኳን አናቴ ላይ ቀባኝ፣ ደረቅኩኝ እኮ። ቲክቶክ ጀርባ ሊሰብረኝ ነው አንቺን ማስለው። እንዴት ብዬ ነው እኔ ቅባት የምቀባሽ ቅቤ የምቀባሽ? አንቺ ስታስቢ ራሱ ምን ችግር አለ እንዴ? ተይ እንጂ ልማቱንም አልችለውም እንጂ እነሱ እየቀቧቸው አይደል? ምን ችግር አለ? ፈረንጅ ሀገር አይደል እንደምንኖረው እና ታዲያ ፈረንጅ ሀገር ብንኖርስ እነሱ ቢቀቡስ ታዲያ እኔ ልቀባ ነበር እንዴ? ኧረ እናንተ ወንዶች ሴቶቹ የነጭ ያገቡትን እየሰሙ ሊበጠብጡን እየበጠበጡን ነው ሊያሳብዱን። በቃ ተው፣ ካልቀባህ አልቀባም። እሱ እየቀባት አይደል እንኳን ጂሰስ ምን አይነት ዛሬ እግሬን እንደዚህ ዝቅ ብሎ የሚያጥባል። እግሬን አጥቦ እግሬን ስሙኝ የማያበቃ ወንድ የትም ቦታ ላይ ገንዘቡን ላይ ኢንቨስት የሚያደርግ ፍቅሩን ኢንቨስት የሚያደርግ ሁሉ ነገሩን እናቴ አይታው ስቅስቅ ብላን ያለቀሰችው ለልጄ መልካም ባል ለካ እግዚአብሔር አዋቂ ነው። አያችሁ ይቺ ብሉ አይ የምትባለው ነገር ታውቋታላችሁ? ባለፈው ዲቦራ ምንድነው ምናምን ሲላት አይ ይሄ አንዳንድ ነገር ለሰው አይን ምናምን መከላከያ ነው እና በቃ ኖርማል ነገር ነው ምናምን ስትል ነበር። እና ይሄ ዲቦ የሚባለው ሰውዬ አላውቅም፣ ውሽማ አይሁን ምን አይሁን አላውቅም፣ እሱ ግንኙነት አለን ነው እያለ ያለውና እሱ ሰውዬ ምን አለ በቀደም ዕለት ይሁዳ ቤት ቀርቦ የሆነ ነገር አለው እዛ ውስጥ እንደዚህ ዝም ብሎ አሁን ለምሳሌ ጉግል ላይ ምናምን ገብቼ ራሱ ሰርች አድርጌ ምናምን አየሁት እና ሳየው ኖርማል ነው በቃ ይሄ ኢቪል አይ ምናምን የሚባል ነገር አለ አይደል? ይሄ የሰው አይን ምናምን ይሄ በእኛ ጋር ምድረባ የሰው አይን በቃ መጥፎ ነው። ይሄ የቡዳ አይን የሰው አይን ምናምን የሚባለው እሱን የሚከላከል እንደዛ አይነት ኖርማል ገዝተው ርካሽ ነው ደግሞ $2 ምናምን እና እንደዛ ተደርጎ የሚገለጠል ነው ምናምን ነገር። ግን እሱ እያለ ያለው እሱ ብቻ አይደለም፣ የሆነ ነገር አስደርጋበታለች እና ያንን ካየሁ በኋላ ነው ስጥ የሚለኝ። በቃ ያንን ካየሁ በኋላ በቃ መስጠት ዝም ብዬ መስጠት ነው አለ። ይህን ነገር ከማን ሰምቻለሁ መሰላችሁ? ያ ዞይ የሚባለው ሰውዬ ራሱ ማለት ነው። ምንድነው ያችን ትናናት ያተረፈችው በነገራችን ላይ ልዕልት የምትባል ላይ በሰዓቱ በጣም ነው ያመሰግንኳት። እንዳለ የቤቱን ገንዘብ በሙሉ አውጥቶ ሲጨርስ ሰው ምን አገባችሁ? ይስጥ። ሰው እኮ ክፉ እኮ ነው የኛ ሰው እኮ በጣም ባለየ እኮ ነው። ልጆች እንዳሉት ሚስት እንዳለችው ሁሉ ያወቁ ይስጥ ይላሉ ለማንም ጋር ለሞታ። ሰውየው በጤናው አልነበረም። እሱ ራሱ ስጥ እያለኝ ነው። ሱስ ነገር ሆነብኝ በቃ ስጥ ነው የሚለኝ። ይሄ ጤና ይመስላችኋል እናንተ? አንዳንድ ሰው እኮ ነው ንጹህ እንደው እግዚአብሔር ናም ነው የሚኖር እንጂ እንደኔ አይነት ሰው ለምሳሌ እግዚአብሔር ናም እንኖራለን አሉ ደግሞ እንደዚህ እንጂ አብዛኛው የኛ ማህበረሰብ ጠንቋያም በተታም የአባ ግርማን ቪዲዮ ያየ ሰው እኮ ሰውን አምኖ አይሄድም እኮ። ሰውን አምኖ ሰው ቤት ራሱ ምግብ አይበላም እኮ። በጣም እኮ ነው የሚያስፈራችሁ ማህበረሰባችን። የማይሄዱበት የለም፣ የማያስመትቱበት። ለገንዘብ ተብሎ ማመን ሰው ይገድላል እንዴ? የሰውን ህይወት ያበላሻሉ። ብዙ ነገር እኮ ያደርጋሉ። እንኳን ይሄ አምጡ የሚል ገንዘብ ስጡ የሚል መንፈስ ይቀርና ሰው ይገላሉ እያልኳችሁ ነው። ስለዚህ አይደረግም ብላችሁ አታስቡ። ሰውየው ቁርአን ምናምን ማስቀረት ቻሉ ምናምን አለ፣ ግን ምንም የሚለው አልመጣም አለ። ሙስሊም ነው ሰውየው እና ይመስለኛል ለሱ ሆነ ስትስጥ ወይ ደግሞ ይሄ የሚያጣላው ነገር ግን እንትን ይመስለኛል። አንደኛ አልህ ይመስለኛል ተገናኝተው እሱ ግንኙነት አለን ነው እያለ ያለው። ተገናኝተው ግንኙነት ሊኖራቸው ይችላል። ግንኙነት ከሌላቸው ደግሞ ሊሆን የሚችለው ወይ ተጀናጅ ነው ቃል ገብታለት በውስጥ ሰጥቶ ሲጨርስ በኋላ ላይ ወይ እምቢ ብለዋለች ወይ ደግሞ የወረ ግንኙነት ኑሯቸው አልተግባቡም። ከሁለቱ ነው ከሶስት ወይ ደግሞ እንደዚሁ ቲክቶክ ላይ አይቷት የአይን ፍቅር ይዞታል። ፊልተር የምታለሰው ደግሞ ይሸሻት ነበር። አሁን እሷ መፍትሄ ብትወጥ ፊልተሩን ማንሳት ብቻ ነው የሚጠበቅባት። ምናልባት በዚሁ ባያት ወዷት ከሆነ በአካል የሚያውቃት ከሆነ ግን እሱ ከባድ ነው። እኛ ያገባልን በውስጥ ተገናኝተው ምናምን ከሆነ ከባድ ነው። ወት መልስለት 2-3 አንበሳ ምናምን ከሰጣት ውስጥ የተወሰነ ፐርሰንቱን ትመልስለትና እንገላገል። የሰው ገንዘብ የሰው ነው። ምን ያደርግላችኋል? አትስጡ ስንላውን ይናደዳሉ። እዚህ አብዛኞቹ ጊፍት የሚጠብቁ ናቸው። እዚህ ወጭ ብለው የሚለምኑ ናቸው።
ብዙ ሰዎች ላይ ይቻሉ ምን ያገባት ወርዶ ለሰጣት ምን አገባችሁ አጠቃላይ ስለ ጊፍት ሲነሳ ታንቆል ይሞቱ ይነሳሉ አብዛኛዎቻቸው። ምክንያቱም አንዳንዶቹ ገና ለወደፊት ጌም መጫወት የሚያስቡ ልጆች ናቸው። በቃ እየተገዛ ነው አሁን ማኒየር ምናምን ሜካፕ እየተዘጋጁ ነው ጌም ለመጫወት ይሳደባሉ። አንዳንዶቻቸው ደግሞ የሚጫወቱ ናቸው በፌክ አካውንትም በምንም እየመጡ አጠገባቸው ሊዘጋ ነው ሌባ ሁሉ የሰው ገንዘብ የሰው ነው የታባሽ በውስጥ ጀናጀኝና አገባሃለሁ አፈቅርሃለሁ ብለሽ ከዛ መጨረሻ ላይ ነው ደግሞ መሆን ካለበት ሲሳተሽ እኔ በወንድምነትና በእህትነት ነው ማለት አለብሽ። አለቀ። ሲጀነጅንሽ አይ እንደዚህ ከሆነ አልፈልግም ማለት እሺ ብለሽ እሺ ብለሽ ተቀበለሽ መጨረሻ ላይ ኖ አይሰራም አላቅም እሱ ግን ግንኙነት አለን ያለው ሰውየው አለን ብሏል። ስለዚህ እሱ ካለው እኔ በዘር ባታምኑ ነው የምለው። በነገራችን ላይ የኛ ህዝብ ድድብ ያለ ድድብ መሆን የማውቀው እኔ ለዚህ ቲክቶክ ላይ ያለው ድድብ ማህበረሰብ በዘር እህታችን ናት እሷ ኢትዮጵያዊ ናት ነው በዘር አይደለም። እዚህ ጋር ስለ እውነት ለምን አትቆሙም? እውነት ነው የሚያዋጣው ዘር ነው የሚያዋጣው እንዴ? እሱ ቢጨንቀው ሰውዬው ምናል እናቴ ኢትዮጵያዊ ናት ከኢትዮጵያዊነትም አልፎ አማራ ናት። አላያችሁት ምን ያክል ዘረኛ መሆናችሁ ነው? ከዜግነት አልፎ እስከ ብሔር ወርዶ ብሔሩ ነገራችሁ። በእናቱ በኩል ያለውን አያችሁ ክፋታችሁ። እኛ በብሔር አናምንም። ማንም ሰው እንዲበደል አልፈልግም። በእርግጥ አረቦች ችግር አለባቸው ፍቅር ምናምን ከያዛችሁ ከወደዱም ችግር አለባቸው። ወዷት ሊሆን ይችላል። ግን እንደዛ ብይንታ ዱባይ ነው የሚኖሩ ብር ያለው ሰው ዱባይ የሚኖር ሰው ምን የመሰሉ ሴቶች ቆነጃጅት ኢትዮጵያዊ ብቻ እዚህ ቲክቶክ ላይ ራሱ ስንት አይነት ሴት አለ ፍዝዝ የሚያደርግ ዱባይ ላይ ስንት ዓለምን ይዞራል ሰውዬው አይቼዋለሁ። ባለፈው ፕሮፋይል ላይ ገብቼ ሳይሆን በቃ አውሮፓ ምናምን እንደጉድ ይዞራል። ምን እንደዚህ ለልት የመሰሉ ሴቶች አሉ። ብር በዚህ ዘመን ብር ይኖራችሁ ሴቱ በቃ ብር ፍለጋ ላይ ነው ያለው። ወንዱ ጽጌረዳ የሚያምር ወጣት ልጆች 20 ቤት ምናምን ያሉ እና እኔ ፍቅር ነው ብዬ ለማለትም ቸገራለሁ። ፍቅር አይመስለኝም። እንደተባለው ግን ይሄ ሰቶ የሚለው ወጣት ልጆች በተለይ እናንተ የትራክ ሹፌር ምናምን ገንዘብ አላችሁ የምትባሉ ወደዚህ ቤት ዝር እንዳትሉ። እዛው ነው የምትቀሩት። የሆነ ማግኔት ነገር አለ እዚህ ጊፍት የሚለቃቅሙት ቤት ጋር አትግቡ፣ ለማኞች ጋር አትግቡ። አንጠፈው ስጡን ለማኝ ደግሞ ምን ይላሉ? ወደው ነው የሰጡን ነው ወደ ሰጠ የሚባለው። አንድ ሰው ውጭ ብላችሁ እየሳቃችሁ እየተጫወታችሁ ወይ የሆነ ነገር እያደረጋችሁ ድንገት መጥቶ ጊፍት ስጣችሁ እንጂ ማለፊያ ሳትታችሁት አንድ አበባ እባክህ አትለፈኝ እንትና መጣ ሲያልፍ እንደ ሰው እኮ ኖርማል ቪዲዮ ላይ ራሱ ላይቭ ላይ ሲገቡ ራሱ ገባ ካለኮ እገሌ ገባ በቃ መጣ ጊፍት ላይ መጣ አንድ ቀን ተሳስቶ ከሰጣለቀ ይሉን ታያሲዙትና ከዚያ ያለውን አራግፎ ይሄዳል። ለማኞች ስታስጠኑ ደግሞ ሀቢባ የምትባልና ፊቱን ሰው ስም ብሎ ፊት አውራሪ ጎተራ አለ ሚኪ የሚባል ሆዳሞች ላይ እንደነዚህ ወዳም አይቻለውም። ኢትዮጵያ ያሉትስ እሺ የኑሮ ሁኔታ ነው። ስራ የለ ውጭ ሀገር ያላችሁ ሰርታችሁ አትበሉም እንዴ? የሆነ ሰዓት ላይ ደግሞ እሺ ስራ ሊጠፋ ይችላል። ለአመትም ለ6 ወር የሆነ ችግር ሊያጋጥመን ይችላል። የሰው ልጅ ሁሌ ከአመት እስከ አመት 3 ዓመት 4 ዓመት 5 ዓመት ምናምን ቲክቶክ ከተከፈተ አንስቶ ውጭ ብለው ሲለምኑ ከጣት ጀምሮ እስከ ማታ የሚለምኑ አሉ። ልመናን በቃ ስራ አድርገውት ማለት ነው። ወደው ነው የሰጡን። ለማኝ ስታስጠሉ እነዚህ ሰዎች ለማኝ ነው ተብሎ መሰደብ ያለባቸው። ለማኝ ሲቀፉኝ ሰው እኮ የሆነ ነገር እያደረጋቸው ድንገት መጥቶ ማበረታቻ ስታወሩ ወይ ስትጫወቱ አራይ ገሌ ወሬዋ ተመቸኝ ንግግሯ ወይ የምትሰራው መልካም ስራ እርዳታ የሚሆን ምን ይሁን አሁን እናንተ ስትለምን አይቸካላቅም። እኔ መማርን አይቸካላቅም። የአቡንም ስትለምን ጊፍት ማን ነው ይሄ ጌም ስትጫወት ምናምን አይቸካላቅም። አይጫወቱም ግን ጥሩ ነገር ስለሚሰሩ ሰው አልፎ ይሰጣቸዋል ጊፍት አለቀ እንዴ። አንድ ጠዋት ተነስተው ጌም ሊጫወቱ የሚመጡ ሳይሆን ብለው ፊታቸውን ታጥቦ ሜካፕ ተቀብተው ለጌም ከእንቅልፋቸው በቃ አዳራቸውን ቁጭ ብለው በቃ ስራ የማይፈልጉ ቢገኝላቸውን ስራን አንገባም ነው የሚሉት። አይገቡም። ለምን ብር ምን ስራ ነው እንዴ? ጌም ነው በቃ ስራቸው ጌም ነው። የሰው ገንዘብ የሰው ነው። የሰው ገንዘብ የሰው ላብ አይጠቅምም ተባላችሁ አሰሙም እንዴ እናንተ? ለወደፊቱ ያላችሁ ሁሉ ጠርቦ ይዞላችሁ የሚሄደው ስራ አስቡ። ሰው አማራጭ ሲያጣሽ አማራጭ ካብታችሁ ችግር የለውም። ስራ መስራት እየተቻለ ጤነኛ ሆኖ አንድ ሰው ስራ ሳይፈልግ ሳልፈልግ እናንተ እኮ ስራ አንሰራም ብላችሁ እኮ አይናውጣ ስታስጠሉ። ለማኝ ደግሞ ወጥቶ ነው የሰጠኝ አይናውጣ ለማኞች። እኔማ በጣም እኔ አለቃ እናንተ ለማኝ ቲክቶክ ታየላችሁ
ለቃቃሚ ለማኞች እግዚአብሔር ምስክሬ ነው። አልፋታችሁ ሌባ ቋጠብታው ነው ኬኳ ጠብታው ይኸውልሽ ጋለጡት ሚያዣ እንደዚህ ሆኖ ነው። እሺ እኔ ፍቅር ታሽቶ አይደለም ታሽቶ ብቻ አይደለም ታሽቶ ከዛም በኋላ ተጠብቶ የሆነጡት ነው። ስለዚህ ማወቅ አለብሽ። ስለዚህ ከዳልቻ ጋር ተገናኘሽ ዳልቻን እኛን እንትን ብሎን 24 ሰዓት እናንተ በብሔር ስትሰዳደቡ አይደል እንዴ የምትሉት? 24 ሰዓት የማንን ብሔር ታስተምራላችሁ እናንተስ? ማንን ትተዋላችሁ? ማንን ስትምሩ ነው? ስለተሳደበ ዮርዲ ተቃጠልሽ የምትሆነ ያልተቃጠልኩም በቃጠል ለምን ላይ ቤን ከፍቻ አወራ ነበር አላወራም እኮ። ዳልቻ በሚዲያ ላይ የምትሰጡትን ነው መጥቶ የሚነገራችሁ። አለቀ። ዳልቻ ማይ ፍሬንድ ዝሆኔ ግን የኔ ፍሬንድ ልትሆን አትችልም። ጥቁር ለብሼ በተቀመጥኩበት ሰዓት ሻምፓኝ ረጭታ ስጨፍር ነበር። ምንም የማያውቁትን አማሮች ግደሏቸው ስትል ነበረ በሶሻል ሚዲያ። ስለዚህም በቃ ይሄ የኔ ፐርሰናሊቲ ነው የእናንተ አይደለም። ከሷ ጋር አፍሽን ገፍጥመሽ የሷ ደጋፊዎች በነገራችን ላይ የዞኒ ዛሬ ዩቲዩብ ላይ አንቺ ላይ ነው የሚሄደው። ምክንያቱም አንቺና እኔ ድርድራችንም ወሬያችንም ምንድን የአማራን ስም ከጠራሽ ማሬ እኔ እኮ አማራ አይደለሁም ትቻለሁ እኮ አማራነቴን ትቻለሁ። ኢትዮጵያዊ ነኝ እኔ ኢትዮጵያዊ ነኝ አማራ አይደለሁም። እኔ የሶሻል ሚዲያ አማራ አይደለሁም። ጊፍት መለቃቀም አማራ አይደለሁም። ጊፍት ለማኝ አማራ አይደለሁም። እኔ ባይዛዌ ደሜ ነው አማራ እንጂ የሶሻል ሚዲያ አማራ አይደለሁም። ይሄንን አስረግጬ ነው መነግርሽ። ይሄንን ማወቅ አለብሽ። ዝሆኔ እኔና አንቺ በኋላ ዩቲዩብ ላይ እንገናኝ እሺ። ትላንትና ስታወሪ ነበረ እሷ እጅ ስትስብ ነበረ ምናምን ሽውዬ ሽውነት ሸዋዋው ሸዋን ግዛው መራት ደግሞ ንፋሱ ሽው ይበል። እስቲ በፍቅር እናውራ ያት እሷ ባሏ ቂቤ እየቀባት አንተ ግን ይህን ሁሉ ዓመት ውጭ ሀገር ኖረ ልትቀየር አልቻልኩም። ግን ትወደኛለህ? ቲክቶክ የማያመጣብኝ ጉድ የለም። ትወደኛለህ? ባልወድሽ ልጅ ወልድልሽ ነበር። እስቲ ሳመኝ ሹዬ። በጣም ረዥም ጊዜ ሆኗል እኮ ተቃቅፈን ከተኛን። ዜና ቀሸቀሸ። ከዚህ በኋላ እኔ እጅ ሶፋ ላይ ነው ማድረግልሽ። ምን ችግር አለ? አጨቅጭቅኝ። አሁን ምን አልብት ስመኝ ደከመኝ፣ ደክሞኛል። ምን ሰርተህ አጨቅጭቅኝ። ስንት ሴት ነው ግን ቤት ውስጥ እንደዚህ ዜና እያዩ የሚያድሩ ባል ያላቸው? ምን ችግር አለው?